ለሞኬ መኪና ማንሳት እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበር። አሁን መኪናውን አሁን መኮንን አያረገውም እንደሱ ያረግም ጨዋ ነው። ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ። ሳልበላም ሳያበላኝም ለአንጋፋው ለአርቲስት መኮንን ላከ ከዚህ ቀደም በልደት ፕሮግራሙ ላይ ተገብቶለት የነበረው የመኪና ስጦታ ጉዳይ አነጋጋሪ ሆኗል። መኪናው እየተጠበቀ እያለ የመኪና ስጦታው ጉዳይ መሰረዙ ተሰምቷል። ምንድነው የተፈጠረው ጉዳይ? ከዚህ ጉዳይ ጋር ተያይዞ ብዙዎች ቅሬታ እያነሱ ይገኛሉ። ሀሳብ አስተያየቶቻቸውንም እየሰጡበት ይገኛሉ። ቃል የተገባለት መኪና እስከዛሬ ለምን አልተሰጠውም? አሁንስ ደግሞ ስጦታው ለምን ተሰረዘ? ይህንን ጉዳይ በዝርዝር የምንነግራቸው ጉዳይ ይሆናል። በሌላ መልኩ ልጅሽ እኔን ትቶ ሌላ ሰው ሊያገባ ነው በማለት ከዚህ ቀደም ፍቅረኛዋ የነበረውን ግለሰብ እናት ልጃቸው ሊድሩ አንድ ሳምንት ሲቀራቸው ይህች ግለሰብ ታዲያ ከዚህ ቀደም ልጆት እኔን ለማግባት ቃል ገብተው ነበረ፣ እንዴት እኔን ትቶ ሌላ ሰው ያገባል በማለት እኚህን ሰው ቤታቸው ድረስ ጠርታ እጅግ በጣም አሰቃቂም አስገራሚም በሆነ መልኩ ህይወታቸውን ነጥቃቸዋለች። ታዲያ ለሰርግ አንድ ሳምንት የቀረው ቤተሰብ እኚህ እናት ድንገት ሲጠፉ ግራ ገብቶታል። የተፈጠረውን ጉዳይ በዝርዝር የምንነግራቸው ጉዳይ ይሆናል። በሌላ መልኩ እንግዲህ ከሰሞኑ ኢትዮጵያ ውስጥ ህጻናት በየትምህርት ቤቶቻቸው ይመረቃሉ። ታዲያ በምርቃት ስነስርዓት ላይ ይህች እዚህ ላይ የምትመለከቷት ህጻን ለእናቷ እጅግ በጣም ልብ በሚሰበር መልኩ እያለቀሰች የዘፈነችው ዘፈን የብዙዎች መነጋገሪያ ሆኗል። ይህንንም ጉዳይ አብራችሁን ከቆያችሁ የምንነግራችሁ ጉዳይ ይሆናል። በሌላ መልኩ ትላንትና በተለምዶ ግራር ኮንዶሚኒየም ተብሎ የሚጠራው አካባቢ እጅግ በጣም አሰቃቂ መኪና አደጋ ደርሷል። እዚህ ላይ እንደምትመለከቱት ማለት ነው። ታዲያ ከዚህ እጅግ አሰቃቂ ከሆነ የመኪና አደጋ ውስጥና ምናልባትም ሰው አይደለም ምንም አይነት ጤፍ እንኳን አይተርፍበትም ከተባለው አደጋ ውስጥ አንዲት ህፃን እጅግ በጣም አስገራሚ በሆነ መልኩ የመትረፏ ነገር አነጋጋሪ ሆኗል። ይህንንም ጉዳይ አብራችሁን ከቆያችሁ በዝርዝር የምንነግራችሁ ጉዳይ ይሆናል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን መግቢያችን ላይ ነገርናችሁን 4 ጉዳዮች ሄድ መለስ እያለን ወደ እናንተ እናደርሳለን። ታዲያ በቆይታችሁም ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና እንጠይቃለን። ደግሞ ለ100 ሺህ የምናደርገውንም ሩጫ እንድትደግፉ እንድታግዙን ከወዲሁ በትህትና መጠየቅ እንወዳለን። ወደ ጉዳያችን እንመለስ። ቀዳሚ ወዳደረግንላችሁ ጉዳይ ስንመጣ እንግዲህ ከወራት በፊት በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ በጣም ብዙ ፊልሞችን በመስራት በጣም ብዙዎች የሚወዱት የሚያደንቁት አርቲስት መኮንን ላከ በጓደኞቹ ሰርፕራይዝ ተደርጎ ነበረ ልደቱን። በዚህ ልደት ቀን ታዲያ ልደቱን ብቻ ሳይሆን ያከበረው ከዚህ ቀደም ሚስቴን ያለ ቬሎ ማግባቴ ቆጨኛል ሲል የሰሙ ወዳጆቹ ሚስቱን እንደ አዲስ ቬሎ አልብሰው አምጥተው ድጋሜ ሙሽራውት ነበረ። በዚህ የልደትና የድጋሜ ሙሽራ ዕለት ብዙዎች ተገኝተው ብዙ ሰርፕራይዝ አድርገውታል። ታዲያ በወቅቱ ሰርፕራይዝ ነው ከተባለው ጉዳይ መካከል የመኪና ስጦታ ተሰጥቶት እንደነበረ ተነግሮ ነበረ። ይህንንም ጉዳይ እኛ በወቅቱ ዘግበነው ነበር። ታዲያ ከቀናት በፊት አርቲስት መኮንን ላከ በሰይፉ ኦን ኢቢኤስ ከሰይፉ ጋር በነበረው ጨዋታ በጓደኛው መኪና እንደመጣና ከዚህ መኪና ጋር ተያይዞ ምንም አይነት መኪና እንዳልተሰጠውና ግን ደግሞ ፎቶውን ብቻ ይዞ እንዳለ ፎቶ ብቻ እሱ ጋር እንደቀረ ተናግሮ ነበረ። እንደውም ልፍ ብሎም ከዚህ ጉዳይ ጋር ምንድነው ያለው? በጣም ብዙዎች መኪና የወሰድኩ ነው የሚመስላቸው፣ እኔ እንደውም ድርጅቱ መኪና እንዳልሰጠኝ ቢነግርልኝና ቢገላግለኝ ይሻላል ሲል ጉዳዩን በተመለከተ ከሰይፉ ፋንታውን ጋር በሰይፉ ኦን ኢቢኤስ ላይ ቆይታ አድርጎ ነበር። ይህንን በተመለከተ ታዲያ ወዲያውኑ ድርጅቱም ከመኪና ስጦታው ጋር ተያይዞ ያወጣው መግለጫ አለ። በመግለጫው መጨረሻ ላይ እንግዲህ የመኪና ስጦታውን ጉዳይ መሰረዙንም በመግለጫው አብራርቷል። ይህንን በተመለከተ በጣም ብዙዎች ደግሞ ድርጅቱም ላይ ቅሬታ እያነሱ ይገኛሉ። የሆነው ነገር ምንድን ነው? መጀመሪያ ግን አርቲስት መኮንን ላከ ከሰሞኑ ከሰይፉ ጋር የነበረውን ቆይታ
ተወሰነ መልኩ እናሳያቸውና ወደ ዋነኛው ጉዳይ ወደ ድርጅቱ መግለጫ እናመራለን። እንደው ልደት ያነሳዋል። ባለፈው ያንተም ልደት ሲከበር መኪና ቃል ተገብቶልህ ነበርና አስታውሳለሁ። አሁን የመጣው በተሸለምከው መኪና ነው? አይ እሱ ፎቶውን ይዟለሁ። በሊና መኪና ነው የመጣሁት። በሊና ከሷ ጋር ነው የመጣሁት። ከሳላይሽ ጋር አብራችሁ የሰራችሁት እንዴ? ያንተስ መኪና እንግዲህ ውጭ ሄዷል አሉ ሰውየው። ከዛ ሊልክልኝ መሰለኝ። ሀሳቡ እንደዛ ነው የሚመስለው። አስታውሳለሁ እንደዚህ ቃል ሲገባ። እስኪው ለዚህ ቀን አራሰ እንግዲህ የሚያበረታቱ በሀበሻው ይመስለኛል። የሀበሻው ከሚጋ ከአርቱ ጋር ብዙ አመት ሰጥቷል። ውስጥ 15 ዓመታችን ነው በዚህ ሴክተር ላይ። አሁን በቅርብ ደግሞ ከ5 ዓመት በፊት ኢትዮጵያ ቴክኖሎጂ የሚል ካምፓኒ በኤሌክትሪክ ሞቢሊቲ ላይ በሪኒዌብል ኤነርጂ የሚሰራ ካምፓኒ ነው። ሶ ቅድም ቤቢ እንዳለው የሀሳቡ ወደኛ ሲመጣ እኛም በደስታ ነው የተቀበልነው። ሆኖም የኛ ስራ ብቻ አይደለም መታወቅ ያለበት፣ ለቤቢ ሄሊኮፕተሮችም ስራ ነው። ገና ሳይጠብቀናል። ግን በዚህም ሆነ በዛ ለሞኬ መኪና እናመቻቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበረ። እኔ ማወቅ የፈለግኩት ወይ ምናልባት በስምህ ይሄ ከስተማይዝ አድርጎ እያሰራው ይሆን? አሁን መኪናውን አሁን መኮንን አያደርገውም። እንደሱ አያደርግም። ጨዋ ነው እና ስሮር ሙሉ አስጨቀጨቀኝ በጣም በብዙ ሰዎች በግሬስ እንዴት ሆነ ያ መኪና ደከመኝ። ኧረ ተው፣ ሰው ተሸልሞ ይደክመዋል እንዴ? ደስ ይላል። እና እስካሁን ድረስ እኔ አላገኘሁትም። አሁን እንደውም ከሀገር ወጥቷልም የሚባል ወሬ አለ። ያው የመኪና ጉዳይ መቼም ብዙዎችን እያባላ ነው። ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ። ሳልበላም ሳያበላኝም ብዙዎችን እያባላ ነው። እኔን ደግሞ እየበላ ነው። በላ ችግር የለም። ግን እንደዚህ ቢነግርልኝ አልሰጠሁትም ብሎ ቢልልኝ እኔንም የሚጠይቀኝ አይኖርም። እኔ አሁን በጥያቄ መከራ ይላዩ ብታይ እንዴት ሆነ ያ መኪና እንዴት ነው ያ መኪና? ይደክማል። ለስንቱ ሳስረድት ትችላለህ። እኔ እንደውም ባለፈው መንገድ ትራንስፖርት እኮ አይቼህ ነበርና ታርጋ ሊያወጣ ነው እያልኩ ነበር። ለራሴ ነው ለራሴ ነው የሄድኩት። ሰው ሁሉ ሳርጎት ሳየው እኔም እዚህ ላይ አርገለጥፌ ወጣ ብዬ ያው እንግዲህ የሰው ማንነት ያላል ቢባል የተናገረውን ነውና ያው በአደባባይ ላይ የተገባ ቃል ስለሆነ ቃሉ ይተገበር ዘንድ ይሄው መኩየም እኔም እየጠየቅን ነው። ባይሰጥኝም ግድ የለኝም፣ ባያመጣውም ግድ የለኝም። ግን እንደዚህ አሁን ልክ እንደዚህ በአደባባይ ላይ እስካሁን አልሰጠሁትም አትጠይቁት ቢል በቃ እንደሰጠኝ ነው የምቆጥረው። እና ያደክማል አይደለ? ካለመሰጠቱ ባሻኔ ረስቼው ደህና እየተጫወትኩ ያ መኪናስ ይላል። እንዴት የማላውቀው መኪና ምን ልበል? አሁን በቀደም ምሳ ስንበላ ልክ ስገባ ሬስቶራንቱ በር ላይ የሆነ መኪና ቆሞ ነበር። አዲስ ብራንድ አንዱ ለሰዎች መጥተው መኩዬ እሱ ነው አይደል ምናምን ሲሉ ነበር ይላሉ። እነሱ ሰምተዋል። ማን ሰርግ ላይ እንደሆነ አላውቅም። አብረን ቁጭ ብለንም እንደዚሁ መጥቶ መኩዬ መኪና መንገድ ዘግቷል አለ። በቃ እንደዚህ ይደክማል። እንደው በተሰጠኝና በዘጋው ሲል ነበረ። እባካችሁ ይሰጠውና ይዝጋ። እንደዚህ ቃል ሲገባ ህይወትህን መጀመሪያ ያስበበት። ልጆች ራሱ ቤተሰብ ይጠይቃሉ እንዴ። በጣም የሚገርመው እኮ እሱ ነው። ለዚህ እኮ ነው በቃ ለቤተሰብህም ለጎረቤትህም ለህዝቡም አልሰጠሁትም ካለ እንደሰጠ ይቆጠራል እኮ። ቆይ መኪናውን እሸልምሃለሁ ሲልህ ግቢ ምናምን አዘጋጀህ ማሳደር? እኔማ ነበረኝ በፊትም ግቢ። እሱ አይደለም ደህንነት የሚያዞራልኝ ችግር የለም። አሁን የሚቆመው ነው የጠፋው። የሚቆመው እኔ ልቁም። መኪና ደግሞ ሌሊት ነው የምታቆመው። መቼም ቀን አታቆመውም። ቀን ስራ ነው። ታዲያ በመተኛ ሰዓት እንዴት ልቁም እያለ ነው። በእናታቸው እንደዚህ
እንደዚህ አይነት ትርቆ ነው ማለት ላይሆንልህም ይችላል፣ ላይሳካልህም ይችላል። ምንም ችግር የለውም። ስለዚህ አሁን አዲስ የሰራው ፊልም ርዕስ ራሱ ለመኪናዋም ይሰራላ። ሳላይሽ ሳላይሽ ሰራ መኪናዋ ናቴን ከማን አላፈሰኛው ላሳሽ ደግሞ ገናማ እዚህ ከማን ነው ወዳጅ ናቴን ከማን ይነፍግኛ ገናማ እንግዲህ አርቲስት መኮንን ላከ ከሰይፉ ጋር የነበረው ቆይታ ይህንን ይመስል ነበረ። ከዚህ የመኪና ስጦታ ጉዳይ ጋር ተያይዞ ታዲያ ድርጅቱ መኮንን ላከ ከሰይፉ ጋር ይህንን ቆይታ ካደረገ በኋላ ነው እርሱም ደግሞ የራሱን መግለጫ ያወጣው። በእርግጥ በአደባባይ የተገባ ቃል ነው። እርሱ እንዳለው በተለይ ደግሞ ልጆች ይጓጓሉ፣ ደግሞ ብዙዎችም ያው ተሰጠው ተብሎ ስለሆነ የተነገረው ብዙ ጊዜ ደግሞ ቃል የተገቡ ነገሮች እየተሰጡም እየተከናወኑ በተለይ ከመኪና ጋር ተያይዞ የተገቡ ቃሎች እየተሰጡ ስለሆነ የምናየው መኮንን ላከ ይሰጠዋል ወይ ደግሞ ተሰጥቶታል ብለው የሚሉ ሰዎች ናቸው በብዙ የሚጨቀጭቁት። ይህን ተከትሎ ድርጅቱም ጉዳዩን በተመለከተ መግለጫ አውጥቷል። እንግዲህ በመግለጫው ይሄ ጉዳይ ደግሞ መሰረዙንም በቃ ከዚህ በኋላ የመኪና ስጦታ እንደማይኖር የገለጸበት መግለጫ አለ። እሱን ደግሞ እናስደምጣቸው። ከኢትዮጵያ ቴክኖሎጂ የተሰጠ ይፋዊ መግለጫ ይላል። ቀን ሐምሌ 7 ቀን 2018 ዓ.ም ትላንትና ማለት ነው። ጉዳዩ ለአርቲስት መኮንን ላከ የመኪና ስጦታን ለማመቻቸት በተደረገ ስምምነት ዙሪያ የተሰጠ ማብራሪያ። መግቢያ ኢትዮጵያ ቴክኖሎጂ ለባለድርሻ አካላት ሁሉ ካለው ክብር የተነሳ ይህንን ጉዳይ በዝምታና በግል መፍታት መርጦ የነበረ ቢሆንም ከተለያዩ ግለሰቦችና መገናኛ ብዙሃን የቀረቡልን ጥያቄዎች ተከትሎ ይህንን ይፋዊ ማብራሪያ ለመስጠት ተገደናል። ሰሞኑን አርቲስት መኮንን ላከ በመገናኛ ብዙሃን ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቅ አድርጎ በማቅረብ ህዝቡን የሚያሳስትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል። በመሆኑም እውነታውን ግልጽ ለማድረግ ሙሉ ዝርዝሩን የስምምነት ሁኔታዎች እንደሚከተለው እናቀርባለን። የጉዳዩ ዳራና የተደረገው ስምምነት በአርቲስት መኮንን ላከ የልደት በዓል አከባበር ላይ የልደቱ አዘጋጅ ኮሚቴ አባላት የኢትዮጵያ ቴክኖሎጂ ማኔጅመንት ደጋግመው በመቅረብ ለአርቲስት መኮንን ላከ መኪና እንዲገዛለት ድጋፍ እንድናደርግ ጠይቀው ነበር። በመጨረሻም ኮሚቴው በባንክ ብድር መኪና እንዲመቻች ሀሳብ ያቀረበ ሲሆን ስምምነቱም በሚከተሉት ቅድመ ሁኔታዎች ላይ የተመሰረተ ነበር። ቅድመ ሁኔታ 1 አዘጋጅ ኮሚቴው ለመኪናው የሚያስፈልገውን ቅድመ ክፍያ ወይም አድቫንስ ፔመንት ዳውን ፔመንት ያዘጋጃል። ቅድመ ሁኔታ 2 ኮሚቴው ወይንም አርቲስቱ በባንክ በኩል የሚሰሩትን የብድር ሂደቶች እንድንጨርስላቸው ሕጋዊ ውክልና ወይም ፓወር ኦፍ አተርኒ ይሰጡናል። ቅድመ ሁኔታ 3 ኮሚቴው የገባው ቃል አርቲስት መኮንን ላከ እንዲሁም የኮሚቴው አባላት የሆኑ ሌሎች አርቲስቶች የኩባንያችንን ስም ያስተዋውቃሉ፣ እንዲሁም የኩባንያችን የበጎ ፈቃድ አምባሳደርም ይሆናሉ። ቅድመ ሁኔታ 4 ከላይ ከተጠቀሱት ቅድመ ሁኔታዎች በሙሉ ሲሟሉ ኩባንያችን መኪናውን በባንክ ብድር እንዲመቻች የሚያደርግ ሲሆን ቀስ በቀስ ግን ባንኩ የሚጠይቀውን ብድር ሙሉ በሙሉ በኩባንያችን በኩል ይከፈላል። ስምምነቱ ምን ያህል ግልጽ እንደነበር ለማሳየት በወቅቱ በቪዲዮ እንደተመዘገበው የኩባንያችን ማኔጅመንት በክብረ በዓሉ ላይ የተናገረው ቃል ይህንን ይመስላል። ምንም እንኳን በኮሚቴው በኩል መደረግ ያለባቸው ብዙ ነገሮች ቢኖሩም በጋራ መኪናውን እናመቻቻለን። ይህ የሚያሳየው ኩባንያችን መኪናውን በነጻ ስጦታ አድርጎ ይሰጣል ሳይሆን ከላይ በተገለጹት ቅድመ ሁኔታዎች መሰረት መኪናውን በጋራ እንደምናመቻች በግልጽ መናገሩ ነው። ሂደቱ የተስተጓጎለባቸው ምክንያቶች በተመለከተ ደግሞ ኢትዮጵያ ቴክኖሎጂ የገባውን ቃል በታማኝነት በመጠበቅ መኪናውን አዘጋጅቶ ነበር። ነገር ግን አዘጋጅ ኮሚቴውና አርቲስቱ የሚጠበቅባቸውን መሰረታዊ ግዴታዎች ሳይወጡ ቀርተዋል። ለምሳሌ አንደኛ ውክልና ወይንም ደግሞ ፓወር ኦፍ አተርኒ እጥረት ገጥሞናል። አርቲስቱን ወክለን በባንክ በኩል የብድር ሂደቱን ለመጨረስ የሚያስችለንን ትክክለኛ ህጋዊ ውክልና ሊሰጡን አልቻሉም።
ሁለተኛ የቅድመ ክፍያ አለመፈጸም፣ ለባንክ መግባት ያለበትን የቅድመ ክፍያ ማስገባት አልቻሉም። 3 ምንም አይነት የማስተዋወቅ ስራ አለመኖሩ። ምንም እንኳን ኩባንያችን ይህንን ጉዳይ አጥብቆ ባይገፋበትም በአርቲስቱም ሆነ በኮሚቴው በኩል የተደረገ አንድም የማስተዋወቅ ወይንም የፒአር ስራ አልነበረም። እነዚህ ሁሉ ጉድለቶች እያሉበት እንኳን ኢትዮጵያ ቴክኖሎጂ አርቲስቱና ኮሚቴው ውክልናውና የተዘጋጀውን ቅድመ ክፍያ ይዘው ይመጣሉ ብለን በመጠበቅ መኪናውን ከ4 ወራት በላይ በሾሩማችን ውስጥ አቆሙት ቆይቷል። ሆኖም ግን ከተጠቀሰው ጊዜ በኋላም ምንም አይነት ምላሽ ባለማግኘታችን ስምምነቱን ለመሰረዝ ተገደናል። ለህብረተሰቡ ያለን ቀጣይ ያለው ድጋፍ ሲል ደግሞ ኢትዮጵያ ቴክኖሎጂ ይገልጻል። ኢትዮጵያ ቴክኖሎጂ ባለቤቶቹ ባለፉት 10 ዓመታት ላደረጓቸው የበጎ አድራጎት ስራዎች ለታላቁ ህዳሴ ግድብ መኪና በስጦታ ማበረከታችን፣ በምናዘጋጃቸው ታላላቅ ኤግዚቢሽኖችና ዝግጅቶች ላይ የበጎ አድራጎት ድርጅቶችን በነጻ በማስተናገድ የመጀመሪያው በመሆን በቢሊዮን የሚቆጠር ብር ወጪ ማድረጋችንም ይጠቀሳል። ለኢትዮጵያ የጥበብ ማህበረሰብ፣ ለሀገራችን የጥበብ ፈርጦች ትልቅ ክብር አለን። በአሁኑ ወቅት ከአርቲስት መኮንን ላከ ጋር የነበረው ስምምነት በሌላኛው ወገን ግዴታዎችን ባለመወጣቱ ምክንያት የቆመ ቢሆንም ኢትዮጵያ ቴክኖሎጂ የማህበራዊ ኃላፊነቱን ወይንም ደግሞ ኮርፖሬት ሶሻል ሪስፖንሲቢሊቲውን መወጣት ይቀጥላል። ወደፊትም ለኪነ ጥበቡ ማህበረሰብ እንደምናደርገው ድጋፍ ገባቸዋል ለምንላቸው የህብረተሰቡ አባላት ድጋፎችንና የመኪና ስጦታዎችን የማመቻቸት ስራችንን አናቋርጥም። ከዚህ ጋር በተያያዘ መግለጽ የምንፈልገው ነገር ቢኖር ለሚዲያ አካላት ይህንን ማስተላለፍ እንፈልጋለን። የአርቲስት መኮንን ላከን ቃለ መጠይቅ ያስተላልፋቸው፣ ያሰራጫቸው፣ ያጋራቸው ማናቸውም መገናኛ ብዙሃን፣ ጋዜጠኞችና የማህበራዊ ሚዲያ ገጾች የሙያ ስነ ምግባርን በጠበቀ መልኩ የእኛንም ምላሽ በተመሳሳይ ደረጃና ስፋት ለህዝብ እንድታቀርቡልን በአክብሮት እንጠይቃለን። ተመልካቾቻቸውና አንባቢዎቻቸው ትክክለኛውን ሚዛናዊነት የጠበቀ መረጃ ማግኘት እንዲችሉ ይህንን ይፋዊ ማብራሪያ ሙሉ በሙሉ እንድታስተላልፉልን እንጠይቃለን። ለደንበኞቻችን፣ ለባልደረቦቻችንና ለጠቅላላው ህዝብ ስለሰጡን እምነትና ድጋፍ እናመሰግናለን ሲል በትላንትናው ዕለት በሰጠው ጋዜጣዊ መግለጫ ላይ ይህንን ጉዳይ አስተላልፏል። እንግዲህ መግለጫው ይህንን ይመስላል። እንደሰማችሁት ነው። ከዚህ በኋላ የመኪና ስጦታ አይኖርም ማለት ነው። ድርጅቱ ያስቀመጥኳቸው ያላቸው ቅድመ ሁኔታዎች ነበሩ፣ እነሱ አልተሟሉልኝም ብሎ ነው በዝርዝር እዚህ ላይ እንግዲህ መግለጫ የሰጠውና እግረ መንገዱንም ስማችን ባልተገባ መልኩ ተነስቷል በሚል ነው። በሌላ መልኩ ይህ በእንዲህ እንዳለ ደግሞ ድርጅቱ ያወጣውን መግለጫ ደግሞ የሰሙ ደግሞ ሌሎች አርቲስቶች ደግሞ ጉዳዩን በተመለከተ ቅሬታም ደግሞ አንስተዋል ድርጅቱ ላይ። ስለዚህ ድርጅቱ ለመኮንን ላከ መኪና መስጠት ስጦታ አይደለም ሊሰጥ ያሰበው፣ ተጠቅሙበት የራሱን አድቫንቴጅ ይዞ በጣም ብዙ ማስታወቂያ ያሰርቶ እንደገና ደግሞ መኮንን ላከ ቅድመ ክፍያውን አድቫንሱን ከፍሎ ሊሰጠው ከሆነ መኪና ምኑን ሰጠው ማለት ነው። ስለዚህ እያካካሰ ነው የራሱንም ጥቅም ለመኪናው የሚያወጣውንም ብር 5 ሳንቲም ከኪሱ እንዳይወጣ አድርጎ ወይ ደግሞ ለማስታወቂያ የሚሰራቸውንም ወጪዎች በእነሱና በወዳጆቹ በኮሚቴው አካክሶ ሊሰጠው ነው ያሰበው። ስለዚህ ሲጀምርም ጀምሮ ሊሰጠው አልወደደም ማለት ነው የሚል ደግሞ ሌላ ደግሞ ቅሬታ ያነሱ ደግሞ ወዳጆቹም አሉ። ከነዚህ መካከል ደራሲና ተዋናይ ሀብታሙ ማሞ ኢትዮጵያ የተሰኘው ድርጅት ላይ እንደዚህ ሲል ቅሬታ አቅርቧል። እሱን አሰማችሁ። ከዚህ ጉዳይ ጋር ተያይዞ ደግሞ ነገሩ ምንድነው? ስጦታ ወይንስ ደግሞ የንግድ ማስታወቂያ ነው ሲል ደራሲና ተዋናይ ሀብታሙ ማሞ ደግሞ ይህንን ጉዳይ በተመለከተ እርሱም የተሰማውን ግላዊ ስሜት እንዲህ ሲል ገልጿል። ስጦታ ወይስ የንግድ ማስታወቂያ? የኢትዮጵያ ቴክኖሎጂ መግለጫና ከመሰረቱ የጀመረው ክህደት ሲል እሱ ደግሞ ኢትዮጵያ ቴክኖሎጂን ይወቅሳል። የኢትዮጵያ ቴክኖሎጂ ለአርቲስት መኮንን ላከ የተደረገውን የመኪና ስጦታ አስመልክቶ የሰጠው ይፋዊ መግለጫ ራሱን ከተጠያቂነት ለማዳንና እውነታውን ለማስረዳት የተጻፈ ቢመስልም በጥልቀት ሲመረመር ግን ከመነሻው የነበረውን የመካድና በአርቲስቱ ስም የመነገድ ጥብቅ ፍላጎት ቁልጭ አድርጎ ያጋለጠ ሆኖ አግኝቼዋለሁ። በአርቲስቱ ዝና የመነገድ ልዩ ፍላጎትም ታይቶበታል። ድርጅቱ ጉዳዩን የመኪና ስጦታ በማለት በማስተዋወቅ ቢሞክርም ያስቀመጣቸው 4 ቅድመ ሁኔታዎች ግን ጉዳዩ የበጎ አድራጎት ሳይሆን በአርቲስቱ ስምና ዝና ላይ የተመሰረተ ያልተከፈለበት የማስታወቂያ ዘመቻ እንደነበርም ያሳያል። የይስሙላ ስጦታ ነው። ለሀገር ባለውለታ ለሆነ አንጋፋ አርቲስት መኪና እንሰጣለን ብሎ በአደባባይ አውጀው ከበስተጀርባ ግን ቅድመ ክፍያውን ኮሚቴው ይከፍላል፣ ሂደቱ በባንክ ብድር ይሁን ማለቱ ከመሰረቱ የድርጅቱን ታማኝነት ጥያቄ ውስጥ ይከታል ሲል ደራሲና ተዋናይ ሀብታሙ ማሞ
ጉዳዩን ይነቅፋል። ሲቀጥል እንዲህ አለ። ነፃ የማስታወቂያ ስራ ወይም የፒአር ስራ መፈለግ አርቲስት መኮንን ላከና የኮሚቴው አባል የሆኑ ሌሎች አርቲስቶች የድርጅቱን ስም እንዲያስተዋውቁና የበጎ ፈቃድ አምባሳደር እንዲሆኑ መጠየቁ ድርጅቱ በአርቲስቶቹ ተጽዕኖ ፈጣሪነት ተጠቅሞ የንግድ ትርፍ ለማግኘት የነበረውን ልዩ ፍላጎት ያሳያል። ይህ ስጦታ ሲሆን የአርቲስቱን ክብርና ድካም በርካሽ ዋጋ ለመግዛት የተደረገ የንግድ ልውውጥ ነው። መግለጫው ይባስ ብሎ ወደፊትም ለሌሎች የጥበብ ሰዎች ተመሳሳይ ድጋፍና የመኪና ስጦታዎችን የማመቻቸት ስራችንን አናቋርጥም ማለቱ ድርጅቱ ይህንን ስልት በቀጣይም ለሌሎች አርቲስቶች ለመድገም ማቀዱን ያሳያል ሲል ድርጅቱን ይነቅፋል። ይህ አካሄድ አርቲስቶችን እንደ ማስታወቂያ ሰሌዳ በመጠቀም የድርጅቱን የንግድ ገጽታ ለመገንባት የተነደፈ ቀጣይነት ያለው ስልታዊ እቅድ መሆኑን ፍንጭ ይሰጣል ይልና በማጠቃለያው እንዲህ ይላል። ማጠቃለያ በአጭሩ ይላል ሲቀጥል የኢትዮጵያ ቴክኖሎጂ ክህደት የጀመረው መኪናውን ከሾሩም ውስጥ አቁሞ ሲመልስ ሳይሆን ገና ከመነሻው ስምምነቱን በባንክ ብድርና በንግድ ቅድመ ሁኔታዎች አጥሮ የይስሙላ ስጦታ ሲያዘጋጅ ነው። ይህ መግለጫ ድርጅቱን ነፃ የሚያወጣ ሳይሆን በአርቲስቶቻችን ትከሻ ላይ ተንጠልጥሎ በነፃ ለመታወቅ የሚደረግ ድብቅ የንግድ ሴራ በግልጽ ያስያዘም የክህደት ምስክርነት ነው ሲል ሀብታሙ ማሞ ይነቅፋል። ደራሲና ተዋናይ ሀብታሙ ማሞ ያነሳው ቅሬታ ይህንን ይመስላል ማለት ነው። ድርጅቱ የመኮንን ላከን ጉድዊል ወይም ደግሞ ዝናውን ተጠቅሞ ማስታወቂያ ሰርቶበት ነው መኪና ሊሰጠው ያሰበው። ይሄ ደግሞ ያገም ጠቀም ነው እንጂ ችሮታ ወይ ደግሞ መስጠት አይደለም ሲል ነው የተናገረው። በእርግጥ ደግሞ ድርጅቱም መግለጫው ላይ እንደተናገረው የድርጅቱ ስራ አስኪያጅም ለስጦታ ቃል የተገባበት ላይ እንደተናገሩት ከሆነ እናመቻቻለን እንጂ ስጦታ አላልንም ብለው መግለጫው አንስቷል። ዞሮ ዞሮ ግን አሁን ባለው ሁኔታና በወጣው መግለጫ ከሆነ ከዚህ በኋላ ለመኮንን ላከ የተገባው የመኪና ቃል ኪዳን ተሰርዟል ማለት ነው። ወደ ሌላ ጉዳያችን እንሂድ። ወደ ሌላኛው ጉዳይ ስናመራ እጅግ በጣም አስገራሚ የሆነና ምን አይነት ጭካኔ ነው ያስባለ ጉዳይ ሆኗል። ነገርየው እንግዲህ እናት ልጃቸውን ሊድሩ ጎንበስ ቀና እያሉ ነው። በርበሬ ይቀጠስ፣ ጠላው ጠጁ ይጣል እያሉ ነው። ለሰርጉ 1 ሳምንት ቀርቶታል። በዚህ መካከል ታዲያ የልጃቸው የቀድሞ ወዳጅ ነኝ ያለች የልጆች እናት ግን ደግሞ እርሱ የፍቅር አጋሬ ነበር ያለች ሰው እቤት ትመጣና ከእናትየው ጋር ጉድ እያለች አንድ ነገር ጎደለኝ ሲሉ ግድ የለም ቤት አለ እኔ ጋር እንሂድና እርሱን እንሰጦታለሁ ትላለች። በርበሬ አንሷቸው ኑሮ እናትየው በርበሬው አልበቃኝም ሲሉ አረ እኔ ቤት አለኝ 1 ኩንታል ቤት እንሂድና በርበሬውን እንሰጦታለሁ ትላቸዋለች። ቤት ከደረሱ በኋላ ታዲያ በድንገት አንድ ጉዳይ ታነሳለች። ልጆት የዛሬ ሳምንት ሊያገባ ነው፣ እኔን ግን ከዚህ ቀደም አገባሻለሁ ብሎ 4 ዓመት አስጠብቆኛል፣ እንደምን ብሎ ነው ሌላ ሰው የሚያገባው ብላ ስትላቸው እናት ጉዳዩ አናዳቸውና ተናስተው ሊወጡ ሲሉ የገጠማቸው ነገር የሚያሳዝን ነው። ይህች ግለሰብ እኚህን እናት ልጃቸውን ለመዳር 1 ሳምንት የቀራቸውን እናት በአሰቃቂ ሁኔታ ህይወታቸውን ነጠቀቻቸው። ከዛ በኋላ የሆነውን ጉዳይ እጅግ በጣም የሚያሳዝን ነው። ዝርዝሩን እንንገራቸው። ጉዳዩ እንዲህ ነው። እኔም በመተው ሌላ ሴት ሊያገባ ነው በሚል በበቀል የፍቅረኛውን እናት የገደለችው ተከሳሽ በስርዓት ተቀጣለች። የ35 ዓመቷ መሰረት ወርቅነህ ነዋሪነቷ በምዕራብ አርሲ ዞን ነገሌ አርሲ ከተማ ሲሆን ከዚህ ቀደም በነበራት ትዳር 2 ልጆች ብታፈራም በፍቺ ትዳሯ መፍረሱን የዞኑ ፖሊስና ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ምክትል ኮማንደር ከድር ጅቦ ለብስራት ሬዲዮ ተናግረዋል። በ2014 ዓ.ም መሰረት ልጆቿን የቀድሞ ባለቤቷ ጋር በማስቀመጥ በተለያዩ የንግድ ስራ ላይ ተሰማርታ በነገሌ አርሲ ከተማ 01 ቀበሌ መጃ ቂልጦ የተባለ አካባቢ ቤት ተከራይታ መኖር ትጀምራለች። በሂደት ጉተማ ሂርጶ ከተባለ በእድሜ ከእርሷ ከሚያንስ ወጣት ጋር መግባባት ትጀምራለች። አነስ የሚልና በዚያው በእሷ አካባቢ ከሚኖር ወጣት ጋርም ትገናኛለች። 2014 ዓ.ም የተጀመረው ይህ ትውውቅ ወደ ፍቅር ግንኙነት ተቀይሮ ለ4 ዓመት አብረው ይቆያሉ። በድንገት ግን ጉተማ ሌላ ልጅ ሊያገባና ሰርጉ በወላጆቹ ቤት እየተደገሰ መሆኑን እንደሰማች በጣም በመናደድ ክህደት ፈጽሞብኛል የምትለውን ጉተማ ለመበቀል ትዘጋጃለች። ሚያዝያ 22 ቀን 2018 ዓ.ም ምሽት 12 ሰዓት ላይ የጉተማ ሰርግ 1 ሳምንት ሲቀረው መሰረት በቀጥታ ወላጅ እናቱ ቤት በመሄድ 60 ዓመት እናቱን ወይዘሮ ሚኒሉ ሴፉ አግኝታ በሰላማዊ መንገድ አናግራ ቡና ተፈልቶ እየጠጡ እያለም ወይዘሮ እዚያ ሲደርሱ ምግብ ቀርቦላቸው ከበሉ በኋላ ልጆት እኮ እኔን አገባሻለሁ ብሎ ለ4 ዓመት አብሮኝ ነበር፣ ዛሬ ደግሞ ሌላ ሊያገባ ነው ስትላቸው እናት ወይዘሮ ምኒሉ በርበሬውን ሳይወስዱ ተነስተው ሊወጡ ሲሉ ከኋላ ጭንቅላታቸውን በብረት ዘነዘና በመምታት ከጫለቻቸው በኋላ ደጋግማ በብረት ዘነዘናው በመምታት ህይወታቸው እንዲያልፍ ካደረገች በኋላ እዚያው በር ዘግታ ዞር ትላለች። ምሽት ላይም ታናሽ ወንድሟን በመጥራት አስክሬኑን ተባብረው 400 ሊትር የሚይዝ የውሃ ማከማቻ ውስጥ በመክተት ያድራሉ። በነጋታው
ሚያዝያ 3 ቀን 2018 ዓ.ም ጠዋት መሰረት አባቷን ኮንትሮባንድ እቃ እዚህ ውሃ ማከማቻ ውስጥ ስላስቀመጠን አንተ ቤት ጓሮ ተሸሽጎ ይቀመጥ ጋሪ ይዘህና በማለት አባቷ ኮንትሮባንድ ነው የተባለውን አስክሬን ጭነው ከጓሮ ያስቀምጣሉ። በዚህ ዕለት ማታ መሰረት ከታናሽ ወንድሟ ጋር በመሆን ጓሮ ውስጥ በመቆፈር አስክሬኑን ከውሃ ማጣሪያ በማውጣት ይቀብራሉ። ሚያዝያ 29 ቀን 2018 ዓ.ም ልጃቸውን የሚድሩት ወይዘሯ ድንገት መሰወራቸውን ተከትሎ በቤተሰብ ድንጋጤ ፈጥሮ ባለበት ሰዓት ከመሰረት ጋር ተያይዘው ከቤት መውጣታቸውን ለልጃቸው ጉተማ ኢርጶ ይደርሰውና ወዲያውኑ ለፖሊስ መረጃውን ያደርሳል። ፖሊስም መረጃው እንደደረሰው መሰረት ወርቅነህና ታናሽ ወንድሟ ዳንኤል ወርቅነህን በቁጥጥር ስር ያውላቸዋል። ተከሳሾቹ ድርጊቱን መፈጸማቸውን አምነው ቃላቸውን በመስጠት አስክሬኑን ቆፍረው የቀበሩበት ቦታ ያወጡና ያሳያሉ። ፖሊስ አስክሬኑን ለኩየራ ስፔሻላይዝድ አጠቃላይ ሆስፒታል በመላክ የምርመራ መዝገቡን አጠናክሮ ለምዕራብ አርሲ ዞን ጽሕፈት ቤት ይልካል። አቃቤ ሕግም በከባድ የሰው ወንጀል መግደል የተሰራ ወንጀልን በመሸሸግ በእህትና ወንድም ላይ ክስ ይመሰርታል። ክሱን የተመለከተው የምዕራብ አርሲ ዞን ከፍተኛ ፍርድ ቤትም ሰኔ 24 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ መሰረት ወርቅነህን አስቀድማ ሰው ለመግደል አስባ ተዘጋጅታ በብረት ዘነዘና ደጋግማ በመምታት ከገደለች በኋላ የፈጸመችው ድርጊት እንዳይገለጽና እንዳይታወቅባት በማለት በውሃ ማጠራቀሚያ ውስጥ አስክሬን በማስቀመጥና ክብር በሌለው ሁኔታ መቅበሯ ጨካኝና ነውረኛ እንዲሁም አደገኛ ነው በማለት በሁለት የክስ ማቅለያዎች በ23 ዓመት እስራት እንድትቀጣ ወስኖባታል። ሁለተኛ ተከሳሽ ታናሽ ወንድሟና ተባባሪዋ ዳንኤል ወርቅነህ ወንጀል መፈጸሙን እያወቀ ወንጀል አድራጊው ከተጠያቂነት ለማዳን የረዳ በመሆኑ በ1 ዓመት ከ9 ወራት እስራት እንዲቀጣ የተወሰነበት መሆኑን ምክትል ኮማንደር ከድርጅቦ ጨምረው ለጣቢያችን ተናግረዋል ሲል ብስራት ሬዲዮ ዘግቧል። በተጨማሪም ይህንን ዘገባ በተጠናከረ መንገድ እንዲሰራ የተባበሩትን የነገሌ አርሲ ከተማ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ወርቁ ኡሪሳና መርማሪ ዋና ሳጅን ፍቃዱ ጉደታንም ብስራት ሬዲዮ አመስግኛቸዋለሁ መረጃውን ስለሰጡኝ ብሏቸዋል። ይህ እንግዲህ እጅግ በጣም የሚያሳዝን ጉዳይ ነው። ምን ተብሎ እንደሚወራም አይታወቅም። በጣም የሚያሳዝነው ወዲህ ልጁ እናቱን አጥተዋል። ዘመድ አዝማድ ለሰርግ ተጠርተዋል። 1 ሳምንት የቀረው ሰርግ ነው። ሰርጉም ተበላሸ። እናትም ሕይወታቸውን አጡ። የሱም ሕይወት እንደዚህ ሊበላሽ ሆነ። በሌላ መልኩ የሚያሳዝነው ደግሞ ይህንን ጉዳይ የፈጸመችው ግለሰብ ደግሞ እንደዚሁ የልጆች እናት መሆኗ ነው። ልጆቿ ሲያድጉ ምንድን ነው የሚፈጠረው ነገር? አንዳንድ ጊዜ አንዳንድ ነገሮች ላይ ቆም ሰከን ብሎ ማሰብ ተገቢ ነው እንላለን። ወደ ሌላኛው ጉዳያችን እናምራ። እንግዲህ ወደ ሌላኛው መረጃችን ስንመጣ እንግዲህ አሁን የክረምት ወቅት ነው። ትምህርት ቤት የሚዘጋበት ወቅት ነው። ልጆች ከትምህርት ቤት የሚመረቁበት ጊዜ ነው። ከዩኒቨርሲቲዎችም የተመረቁ በጣም ብዙ ሰዎች አሉ። ታዲያ ህጻናት ከትምህርት ቤት ሲመረቁ የምርቃት ስነ ስርዓታቸው ጊዜ በየአስተማሪዎቻቸው አንዳንድ ትርኢቶች እንዲያሳዩ ይደረጋሉ። ከዚህ መካከል ሰሞኑ ማህበራዊ ሚዲያ ላይ መነጋገሪያ የሆነች ልጅ አለች። በይርዳው ጤናው ሙዚቃ የራሷን ትርኢት እንድታቀርብ ተብላ ጉዳዩ ከእናት ጋር የተያዘ መዝሙር ስለነበረ በዛ እድሜዋ እጅግ በጣም ልቧ ተነክቶ ስሜቷ ተነክቶ ለእናት የተዘፈነውን ሙዚቃ የዘፈነችበት መንገድና ያለቀሰችበት መንገድ የብዙዎችን አንጀት የወላጆችን አንጀት ያላወሰ ጉዳይ ሆኗል። መጀመሪያ ቪዲዮውን እናስመልክታቸው። ልጅቷ እየዘፈነች ስታለቅስ የነበረበትን ቪዲዮ እንደተመለከታችሁት ነው። ከዚች ህጻን ልጅ ጋር ያው ማህበራዊ ሚዲያ ላይ አንዳንድ ጉዳዮች እየተነሱ ነው። በቅርቡ በማህበራዊ ሚዲያ በተለይም ደግሞ በቲክቶክ የተሰራጨውና የብዙዎችን ቀልብ የሳበው የአንዲት ለጋ ህጻን ቪዲዮ በአሁኑ ወቅት ከፍተኛ መነጋገሪያ ሆኗል። ህጻኗ የኬጂ ወይም የመዋለ ህጻናት ምረቃዋን በምታከብርበት ወቅት በትምህርት ቤቱ መድረክ ላይ የተሰማውንና የእናትነት ክብርን የሚዘክረውን የድምፃዊ ይርዳው ጤናውን እናቴ ነሽ አለሜ የተሰኘውን እውቅ ሙዚቃ ስትዘፍን የታየችበት ስሜት ቀስቃሽ ምስል በርካታ
በርካቶችን አስለቅሷል። ሕፃኗ ህመምሽ ነው ህመሜ የሚለውን ግጥም በምትልበት ወቅት ከስሜቱ ጥልቀት የተነሳ አይኖቿ በእንባ ተሞልተው ድምጿ እየተቆራረጠም ቢሆን ዘፈኑን በከፍተኛ ስሜት ስትታጀብ ተስተውላለች። የንጹህ ልብና የእናት ፍቅር መገለጫም ሆኗል። ይህ ክስተት ከተራ የልጆች መድረክ ትርኢት ባለፈ በአስተማሪነቱ በውስጡ ስሜቱ እጅግ ጥልቅ መሆኑን ብዙዎች እየገለጹ ይገኛሉ። እዚህ ለጋ የልጅነት ዕድሜ ላይ ሆና ቃላቱን ትርጉም በሚገባ መረዳቷ ዘፈኑን በቃላት ከመድገም ባለፈ በውስጡ ያለውን የእናትነት ፍቅርና ውለታ በጥልቀት መረዳቷን ያሳየችበት መንገድ የሚደነቅ ነው። የንጹህ ልብ መገለጫም ናች ተብላለች። ያለምንም አርቲፊሻል ከልብ የመነጨ እውነተኛ እንባዋ በብዙ ሺዎች የሚቆጠሩ ሰዎችን ልብ ለመንካት ችሏል። የማይከፈለው የእናትነት ውለታ ደግሞ ልዩ ነው። እናት ለልጇ የምትከፍለው መስዋዕትነት ድንበር የሌለው መሆኑን ይህች ታናሽ ሕፃን በመድረክ ላይ ባሳየችው እውነተኛ ስሜት ለዓለም ዳግም አስመስክራለች። ቪዲዮን የተመለከቱ በርካታ የበይነ መረብ ተጠቃሚዎች ሕፃኗ ታላቅና አስተዋይ ልጅ ትሆናለች በማለትም ምርቃታቸውን እየለገሱላት ይገኛሉ። ፈጣሪ አምላክ እድሜ ጤና ሰጥቶ ለቁም ነገር እንዲያበቃት ከመመኘት ጎን ለጎን በሕይወት ላሉ እናቶች በሙሉ ረጅም እድሜና ጤና፣ በሕይወት ለሌሉ ደግሞ እረፍት ነፍስን በመመኘት ላይ ይገኛሉ። እንግዲህ እንደተመለከታችሁት ነው። በጣም አንጀት የሚበላ ጉዳይ ነበር፣ የሕፃኗ ልጅ ማለት ነው። ወደ ሌላኛው እና ትላንትና ተከስቶ እጅግ በጣም አስገራሚ ወደሆነ ጉዳይ እንሂድ። ትላንትና አዲስ አበባ ከተማ ውስጥ በተለምዶ ግራር ኮንዶሚኒየም ተብሎ የሚጠራው አካባቢ የደረሰው የመኪና አደጋ እጅግ በጣም አሰቃቂና በጣም ልብን የሰበረ ጉዳይ ነበር። እንግዲህ የመኪና አደጋ ከዚህ ቀደም እንደምነግራችሁ ኢትዮጵያ ውስጥ ተላላፊና ተላላፊ ካልሆኑ በሽታዎች ልቆ የሰው ሕይወት ንብረትን እያወደመ የሚገኝ እጅግ በጣም ከፍተኛ አደጋ የሚያደርስ ክስተት ነው የመኪና አደጋ። ታዲያ እዚህ ላይ የምትመለከቱት እዚህ ጋር የምትመለከቱት አደጋ የደረሰበት መኪና ቪትስ ነው። አሁን በምንም አይነት ስሌት በምንም አይነት ቀመር እንደዚህ አደጋ ከደረሰበት መኪና ውስጥ ሰው ተርፎ ይወጣል ማለት እጅጉን ዘበት ነው። አስገራሚ በሆነ ሁኔታ ውስጥ ግን እንደዚህ ጭፍልቅ ካለች ቪትስ መኪና ውስጥ ግን አንዲት ሕፃን በህይወት መውጣታ ብዙዎችን እያነጋገረም እያስደነቀም ያለ ጉዳይ ሆኗል። ምንድን ነበር የተፈጠረው? እሱን ነገር በአዲስ አበባ ግራር ኮንዶሚኒየም አካባቢ ከባድ የትራፊክ አደጋ በአዲስ አበባ ግራር ኮንዶሚኒየም አካባቢ በትላንትናው ዕለት ከባድ የትራፊክ አደጋ ደርሶ ነበር። በትላንትናው ዕለት ከስልጤ ሰፈር ወደ ግራር ኮንዶሚኒየም በሚወስደው መንገድ ላይ አስደንጋጭ የትራፊክ አደጋ ነው የተከሰተው። ይህ የትራፊክ አደጋ ብዙዎችን ያስደነገጠና ያሳቀቀ ጉዳይ ሆኗል። አንድ የጭነት መኪና በተለምዶ ሲኖትራክ ተብሎ የሚጠራ መኪና ቁልቁለቱን በሚወርድበት ወቅት ፍሬን እምቢ በማለቱ ፍሬኑ በመበላሸቱ ምክንያት መኪናው ከቁጥጥር ውጭ ይሆናል። በአደጋው ምክንያት በግምት እስከ 6 የሚደርሱ መኪናዎች ላይ ከፍተኛ ጉዳትና አደጋ ደርሶባቸዋል። ታዲያ በዚህ አደጋ የተገጨ አንድ ቪትስ መኪና ውስጥ የነበረ ሰው እንደዚሁ በአስቸኳይ ወደ አለርት ሆስፒታል ተወስዶ የሕክምና እርዳታ እየተደረገለት እንደሆነም ተሰምቷል። እንዲሁም ታዲያ ሙሉ በሙሉ በተጎዳች እዚች ምስሉ ላይ በምትመለከቷት ቪትስ መኪና ውስጥ የነበረች አንዲት ሕፃን ልጅ ግን እጅግ አስገራሚም አስደናቂም በሆነ ምናልባትም በፈጣሪ ታምር ምንም አይነት ጉዳት ሳይደርስባት በሰላም ልትወጣ ትችላለች። ይህ አደጋ ሁላችንንም ሊያስተምር የሚገባ ከባድ ክስተት ነው። መኪናን መንዳት ከመጀመራችን በፊት የቴክኒክ ብቃቱን በተለይም የፍሬን ስርዓቱን መፈተሽ ፍጹም ምርጫ የማይሰጠው ጉዳይ ነው። ሁሉ ሰው ይህንን ሊያደርግ ይገባል። ወቅቱ ክረምት ስለሆነ ሁሉ ሰው ስለ መኪናው ሊጠነቀቅ ግድ ነው። የመኪናውን ክፍሎች በየጊዜው ያስፈትሹ። ፍሬን፣ ጎማና ሌሎች ወሳኝ መካኒካል አካላትንም እንደዚሁ በጥሩ ሁኔታ ላይ መሆናቸውን ያረጋግጡ እያሉ ከጉዳዩ ጋር በተያያዘ ባለሙያተኞች ምክራቸውን እየሰጡ ይገኛሉ። በተለይ ከባድ የጭነት መኪናዎችን የምታሽከረክሩ ወገኖች ወደ ቁልቁለት ከመግባታችሁ በፊት ፍሬናችሁ በሚገባ መስራት አለመስራቱን ማረጋገጥ ይኖርባቸዋል። የጥቂት ደቂቃዎች ጥንቃቄና ፍተሻ የራስዎንና የሌሎችን ንጹሐን ሕይወትና ሀብት ንብረትም ይታደጋል። ስለዚህ ሁሉ ሰው ይህንን በተመለከተ ጥንቃቄ ሊያደርግ ይገባል ሲሉ ባለሙያተኞች እዚህ ጉዳይ ላይ ሀሳብ አስተያየቶቻቸውን ሰጥተዋል። እንግዲህ ይሄ ጉዳይ ተአምር ነው ከማለት ውጭ ምንም ሊባል አይችልም። መኪናውን ተመልከቱት። ከዚህ ውስጥ ነው እንግዲህ አንዲት ሕፃን ልጅ በነፍስ የወጣችው። ይሄ ጉዳይ መለኮታዊም ኃይል ሳይኖረው አይቀርም እንጂ ሰው መቼም እንደዚህ ካለ ከተጨፈለቀ መኪና ውስጥ በሕይወት ሊወጣ አይችልም። ፈጣሪ ከልሎ ጠብቆ ያተረፋት ነች ትረፍ ያላት ነፍስ። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበሩን አጫጭር መረጃዎች እነዚህን ይመስሉ ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ታዲያ ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና እንጠይቃለን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጥልን።